እንዴት ነህ? ደህና ነህ? ና እስኪ እዚህ ጋር እራሷ ለቅሶውን ልትታደም እንደ አዲስ እያለቀሰች መጣች ነው? አዎ እያለቀሰች መጣች። እኔም እንደነጋሽዬ እንደነትዬ ሆኜ ከመቅረት ውጪ ምንም የሚመጣው ነገር የለም። ሁሉ ነገር በገንዘቧን የዘጋችሁ። ወደ አልጋይ ገብቼ ነበረ ከሚገባው በላይ በጣም እየተጨቃጨቁ ጭቅጭቁ እየጦፈ እየባሰ ሲመጣ የመሳሪያ ድምጽ ሰማሁ። እሷ ናት የገደለቻት ብለሽ ትናገሪና በኋላ ምናምን ብላ በጣም አስፈራራች። ማለትም እርሶ የዛን ቤት መረጃ እዛ ቤት ውስጥ እየተፈጠረ ያለው ነገር በጠቅላላ ለሷ ኢንፎርሜሽን እየሰጠት ነበር ማለት ነው። እኔ ለምን የተሻለ ቤት አላስገባሁትም ማለችኝና ወስዳ አክስቷ ቤት አስገባች። ትችት ይደርስበት ነበረ። ምክንያቱም የሴትዮዋ ሀፍት ላይ ስለገባ ጋሽዬ ተወግተው ሞተው ተገኙ። ማለት ተወግተው ሞተው ተገኙ ማለት የት ነው ተወግተው ሞተው ተገኙ? ያ ሌላ ነው። እዛ ጋር እየሰሩ ደሞዝ ነው የሚከፈሉት። አሁን ግን ቤት ተከራይታ ነው ቁጭ ያደረገችሁት። ያለ ስራ አይደለ? ስራ ይሰሩ ማለት ነው። አልሰራም። እሷ ናት የምትረዳኝ። እሷ ግን ስቲል እስካሁን ድረስ ትረዳታለች። ታዲያ በምን ታምር ያቺ ያስገባችኝ ልጅ ወደዚህ ቤት ለመኖር መጣች? ኦኬ፣ አክስቷ ቤት ማለት ነው። አክስቷ ቤት ከመጣች በኋላ ከዛ ነው በቃ ነገሮች ጥሩ አልሆነም። የራሄል እናት አቤል እንዲገደል ትፈልጋለች። የራሄል እናትም አቤል እንዲገደል ትፈልጋለች። ምንም በእንዲህ አይነት መልኩ መንገድ መሄድ የሌለባቸው አይደለም። ከዚህ በላይ ምንድነው? ዝም ብላ ታምራት አቤል እንዲገደል ይፈልጋል ተናግሯል። ስለሱ ደግሞ አንተ እንደምታውቅ ተናግሯል። እሱን እንግዲህ አንድ ላይ ስትሉት የምትነጋገሩት ነገር ይላል። ናግባ ሁለታችሁም እዛው ስትደበደቡ ታወራላችሁ። በራስ አካውንት እኮ ነው ሲገባል የነበረው። አንተ አይደል ቪዲዮ ኮል ምናሲዝ እንስጣቸው። ፍቅሩን በቃላት አይደለም በድርጊት ነበር የሚገልጽላት እና እኔ ከሷ ከተለየው ጤነኛ አልሆንም እሞታለሁ ነበር የሚለው። ታሚ እሷ እንደሞተች የሚገርም ነገር ትክክል አልነበረም። ከአንዴም ሁለቴ መድኃኒት ሊጠጣ ሲላስጥለነዋል። ኤሌክትሪክ በጥሶ ነበረ። እሱ ነው የሚያውቀው አትበለኝ። እያንዳንዷን ነገር ምን ያህል ግንኙነት ቅርበታችሁ ምን ያህል እንደሆነ ዲቴል እንደሆነ ይታወቃል። ትሰማኛለህ? ዋትስአፕ ላይ የሆነ ቪዲዮ ኮል ይደወለና ሳነሳው የሆነ ሆቴል ውስጥ ሆኖ እሱ ነው እኔ ነኝ አሁን ጥሩ ቦታ ነው ያለው። እኛም ያው አልኩ አንዳንድ ነገሮች በእኛ እርዳታ ብዙ ባይሆኑ ግን ያው የእሱ ራሱ ፕሮጀክቱ ሲቀርጽ ትልቅ የሚረዳው ምናምን ሰው እንዳለ ልጅ በቀን 2-3 ብላ መርህ ይዞ ስለሆነ የሚንቀሳቀሰው ለመውለድ እቅድ ላይ ፕሮግራም ላይ ያሉ ነው። በአጋጣሚ እሷን ማለት ወደ ፍጣሪ ሄደችው። በጣም ነበር ሳይጋቡ ነው ለመውለድ እቅድ ላይ ነበር። አይደለም ሲጀመር ያንተ መጨነቅ ትሰማኛለህ አይደል? እኛ ማግኘት ያለብንን መረጃ ማግኘታችን አይቀርም። ገና ጊዜው ሳይገፋ ነው ስለሙታሙት የምታወራው። አዎ ብዙ የላ ሰው ስለሌላችሁ ተርስስተኝ መልስ አሁን በነገርኩ ነው። አቀድም እንደነገርኩ ነው የምንሄደው ነው። አላማ አላችሁ የሆነ አንዴ እውነትሽን አወጣልሻለሁ ብለህ ትመጣለህ። አሁንም እኮ አሁን ደግሞ እሱ አይደለም ትላለህ። ትክክለኛ ማን ነው? ትክክለኛው ማን ነው? እሺ በስመ አብ ወልድ። ኧረ እኔ ምንም የምሰማው ነገር የለኝም። ገዳም እሱ ሳይሆን አይቀርም። ገዳም አንተ ሳትወጣ ብላለህ። ምን እያወራህ ነው ያለኸው እንዴ? ተቀመጪ ያለ በለዛ ልጅ በምን ደሞ አይመለስም። በምንም አቃጠለኝ። አየህ የሆነ ነገር ተቀባብለህ እንደሆነ እንዲሁ ያስታውቃል። አሁን ለእሱ አገዝክ እንዴ? ቀረው ጠዋት ከንቱ አንቺ ብሩ መግባቱ ምን አንጠረጠረሽ እንዴ? አንተ ማለበት መሰለኝ ጉዳይ ውስጥ አለህበት። አሁንም አቃለው አትበራ ሳይገባ ምንም እኔ እኮ አሁንም እየሰራሁ ያሉት እኮ እውነቱን ለማውጣት ነው። በመሃል ሜክሲኮ በካሬ 85500 ብር ብቻ የቤት ባለቤት ይሁኑ። ከዚህ ቀደም በቦሌ ፍላሚንጎ በቅንጡ አፓርትመንቶች ብዙዎችን የቤት ባለቤት ያደረገው አባይ ሆምስ አሁን ደግሞ ከቦሌ አየር ማረፊያ በ5 ኪሎ ሜትር ርቀት ላይ ያለውን በመሃል ሜክሲኮ ከአፍሪካ ህብረት አካባቢ ዘመናዊ የመኖሪያ መንደርን በካሬ 85500 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶች እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች ለሽያጭ አቅርቦሎታል። በውስጡም የልጆች መጫወቻ ስፍራ፣ የመዋኛ ገንዳ፣ በቂ የሆነ መኪና ማቆሚያ ከዘመናዊ አሳንሰሮች ጋር እንዲሁም የኤሌክትሪክ መኪናን ቻርጅ ማድረጊያን ያካተቱ በ10% ቅድመ ክፍያ ብቻ የግሎ ያድርጉ። ይህ ቅናሽ ለአጭር ጊዜ ብቻ የሚቆይ ስለሆነ እንዳያመልጠው እያልን ለሳይት ጉብኝትና ለበለጠ መረጃ ከታች ባሉ ስልኮች ይደውሉልን። አባይ ሆምስ፣ ጊዜው የአባይ ነው።
እሺ እንግዲህ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ሰላማችሁ ይብዛልኝ እያልኩ እነሆ ብቅ ብያለሁ። ውድ ቤተሰቦች ከዚህ በፊት በሰማነው ቪዲዮ ሊያ ሌላ ተጨማሪ ሁለተኛ እንዳላት አውቀናል። በጣም ያስገረመን፣ በጣም ያስደነቀን ሊያ እንደ እናት የምትንከባከባት ሴት አለች፣ እናቴ የምትላት ሴትዮ እንዳሉ ሰምተናል። እንዴት ሊሆን ይችላል? ከዚህ ቀደም እንግዲህ ስለ ወላጆቿ ብዙ ነገር ሰምተናል። ከእህቶቿ አንደበት ብዙ ነገር ተነግሮናል። ታዲያ ሊያ ሁለተኛ እናት ከየት ነው ያመጣችው? ማንችስ ይቺ እናት? ለማንኛውም ውድ ቤተሰቦች ይህንን ነገር ለማጣራት እዛ ቦታ ላይ ተገኝተናል። በጣም ደግሞ አስገራሚውና ትንሽ እንደ ፍንጭም ነገር ወይ ደግሞ እንደ መረጃ የሚያገኘ ነው ምንድነው ሊያ አቤል ቤት ስትገባ ይዘው የነበረው ታዳጊ ልጅ እዚህ ልታስቀምጨው እንደምትችል እሳቸው ጋር ሊሆን እንደሚችል ያኔም እንደሰማችሁት ቤተሰብ ጋር ላስቀምጠው ልጄን ብላ ነበረ የሄዳ ልጁን ጥላ የመጣችው። ታዲያ ይህ ልጅ እዚህ ሊሆን እንደሚችል መረጃው ደርሶናል ማለት ነው። ስለዚህ እዚህ ማን ነው ያለው? ማነች የሊያ እናት ሁለተኛ እናቷ የሚለው ነገር ሞር ለማጣራትና ለመመልከት ቦታው ላይ ተገኝተናል ማለት ነው። ለማንኛውም ውድ ቤተሰቦች እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ ይህንን ጉድ አብረን እንድንመለከት እፈልጋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ፕሊስ ይበልጥ ሰብስክራይብ የምትሏን ነገር አትርሷት። ሰብስክራይብ የምትሏን የቀዩን ምልክት መንካትና ማጥፋት አሊያም ደግሞ በነጭ የተጻፈችውን ሰብስክራይብ የምትሏን መንካት። ውድ ቤተሰቦች እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ። መልካም ጊዜ። እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ቦታው ላይ ደርሰናል። ያው ቦታውም ላይ ከመድረስ ባሻገር ደግሞ ወደ ውስጥ ዘልቀን ቁጭ ብለን ከእናታችን ጋር ለመወያየት እንግዲህ ፍቃደኛ ሆነውልናል። ያው ትንሽ ግራ ቢገባቸው ማመጣጣችንና ሁኔታችን ትንሽ አስደንግጧቸው ነበር። ነገር ግን አረጋግተን ያለውን ነገር ለማናገር ሞክረናል። ስለዚህ እስኪ ፍቃደኛ ሆናልናል ማለት ነው የሚያውቁትን ነገር ለኛ ለማካፈል የምንጠይቃቸውን ጥያቄ በአግባቡ ምላሽ ለመስጠት እንግዲህ ፍቃደኛ በመሆን አጠገባችን ቁጭ ብለዋል። ስለዚህ እስኪ ከሳቸው ጋር ያለውን ነገር የነበረውን ነገር እንዲሁም ደግሞ ምን ሊያውቁ ይችላሉ ስለነዚህ ሰዎች፣ አሁንስ ምን እየሰሩ ነው ለነዚህ ሰዎች የሚለውን ነገር በአግባቡ ምላሽ እናገኛለን ብዬ ተስፋ አደርጋለሁ። በድጋሚ እስከ ፕሮግራሜ ፍጻሜ ድረስ አብራችሁ ይሁኑ። መልካም ጊዜ። እንግዲህ በድጋሚ ፍቃደኛ ሆነው ቤት እንድንገባና እንድናናግረው ስለፈቀዱ ከልብ አድርጌ አመሰግናለሁ። ከይቅርታ ጋር ግን ለማውራት እንዲመቸኝ አንቱ እያልኩ ላውራ ወይስ አንቺ እያልኩ ልናገር? አንተም ብትለኝ ችግር የለም። መልካም እሺ። እስኪ ከትውውቅን ጀምርና ያው እንደነገርኩት እኔ ልውል እባላለሁ። የመርማሪ ጋዜጠኛ ነኝ። አንዳንድ ነገሮችን ያው መረጃዎች ሲኖሩኝ እነዛን ሰዎች መረጃ ያገኘሁበትን ቦታ ይበልጥ ለማጠናከር መረጃዬን ደግሞ ወደ ማስረጃነት ለመቀየር የተለያዩ ሰዎችን ኢንፎርሜሽን ማለት ጥቆማ የሚሰጠኝ ቦታ እየሄድኩኝ ንግግር አደርጋለሁና አንዳንድ ነገር ስለ እርሶ የሰማሁት ነገር ነበርና በዛ ጉዳይ እንግዲህ እርሶ የሚያውቁት ነገር ካለ እንዲያሳውቁኝ በማለት ነው እዚህ ድረስ የገባሁት። ከትውውቅን ጀምር እስኪ ማን ልበል ስሙትን? ስሜ ዮብዳር ይባላለሁ። መልካም እሺ ዮብዳር፣ እስኪ ዮብዳር ስለ ራሱ ይንገሩኝ። መጀመሪያ ወደ ጉዳይ ቀጥታ ከመግባቴ በፊት ሞር እርሶን ማወቅ አለብኝና ስለ ራሱ እስኪ ይንገሩኝ። ዮብዳር ማን ናቸው? ከየት መጡ? የት ተወለዱ? እኔ አንዲት የገጠር ከተማ ገጠር የተወለድኩት። ቤተሰቦቼ ተራ ገበሬ ነበሩ፣ ደሃ ነበሩ፣ ምንም የላቸውም። ከዛ በኋላ ያው በብዛት የጎረቤት ሰዎች እዚህ አዲስ አበባም ዘመድ የለኝም። የጎረቤት ሰዎች እዛ ሲመጡ ለእናቴ ያሳልፍላታለሁ ብዬ ከገጠር ተነስቼ ተከትዬ እነሱን መጣሁ እዚህ አዲስ አበባ። ኦኬ፣ አዲስ አበባ ገብተው ስራ ሰርተው ለቤተሰብ አዲስ አበባ ገብቼ ቤተሰቦቼን እረዳለሁ ብዬ በመጀመሪያ አንዲት ሰዎች ቤት አስቀጠሩኝ። ሀብታም ይዞኝ የመጣው ሰውዬ የጎረቤታችን ሰውዬ አንድ ሀብታም ቤት አስቀጠረኝ። ኦኬ፣ በቤት አገልጋይነት ማለት በቤት አገልጋይነት እየሰራው ለ10 ዓመት ከሰራው በኋላ ከዛ ቤት ወጣሁ። አዲስ አበባ ሲመጡ እንዴት ነበረ ማለት የነበረው ሁኔታ ምን ነበር? እዛ እያሉ ምን ነበር የሚሰሩት? ምን ነበር የሚያደርጉት? ያው ቤተሰቦቼን ነው የማገለግለው። እዛ ትምህርትና ነገር አልተማርኩኝም። ያው ገጠር ትምህርት የለም። ትምህርቱም ራቅ ያለ ነው። በጣም ገጠር ውስጥ ነበር። በጣም ገጠር ውስጥ ነው እና ስለዚህ ለመሄድም ያስፈራል። እንዳልከው ብዙ ነገር አለ በሴት ልጅ ላይ ጠለፋው ምንም ስላለ ያው ቤተሰቦቼን ነው የማገለግለው። ለዛ ብዬ አልተማርኩኝም ትምህርት። መልካም እንግዲህ ከዛ ወደ አዲስ አበባ መጡ። አዲስ አበባ የሰው ቤት ገቡና የሰው ቤት ማገልገል ጀምሩ። እንዴት ነበር እስኪ አዲስ አበባ ኑሮ ምን ይመስል ነበር? አዲስ አበባን እንዳዩት ምን አይነት ስሜት ነበር የተሰማሁት? የምር እንዳሰቡት ለቤተሰብ መርዳት ይችሉ ነበር ወይስ?
አዲስ አበባ እዛ መጥተው ብዙ ተብለጭልጭው ሲመጡ ብዙ ነገር ይመስልሃል። እዚህ ግን ስትመጣ እንደሚወራውና እንደምታየው አንድ አይደለም። በጣም ብዙ ነገር አለ። በዛም ብዙ ልፋት ነገር አለው። ፈተናዎች አሉ። ሰው ቤት ስትሰራ በጣም ከባድ ነው፣ ይከብዳል። ከዛ በፊት እንደዚህ አይነት ነገር ሰርተው አያውቁም አይደለ? ቀጥታ መጥተው አዲስ አበባ ላይ የሰው ቤት ነው ቀጥታ ገቡት። እንዴት ነው የሰውን ባህሪ መቼም መልመድ ይከብዳል። በተለይ ደግሞ የሰው ቤት አገልጋይ ሆነን ስንቀጠር ከባድ ነው። ከሁሉም እዛ ቤት ካሉት ሰዎች ጋር በጠቅላላ የእነሱን ባህሪ መስሎ መኖር ትንሽ ይከብዳልና እንዴት ነበረ? እስኪ የነበረው ፈተና ምን ይመስል ነበር? እጅግ በጣም ከባድ ነው። ማለትም የልጆች ባህሪ አለ፣ የባለቤቶቹ ባህሪ አለ። ሴትዮዋ በጣም ከባድ ናት ትንሽ፣ ሰውየው ይሻላል እና በጣም ትጨቃጨቅ ነበር እና ለዛ እንደምን ችያው አማራጭ የለኝም። አንደኛ ነገር ሰራለሁ፣ ለቤተሰቦች ያሳልፋለሁ ብዬ ነው የመጣሁት። ለቤተሰቦችም ገንዘብ መላክ ስለነበረብኝ ለዛ ብዬ ችዬ ሁሉን ነገር እየሰራው ነው። 10 ዓመት ነው የሰሩት እዛ ነው። 10 ዓመት ሙሉ አንድ ቤት ውስጥ መቼም 10 ዓመት በጣም ከባድ ነው ማለት ካልተስማማ፣ አንድ ሰው ካልተስማማ በስተቀር እዛ ቤት በጥሩ የሆነ እንክብካቤ ካላገኘ በስተቀር 10 ዓመት ሙሉ በእንደዚህ አይነት መልኩ ማለት ያው እንዳሉኝ ከሆነ ሴትዮዋን በጣም ጨቅጫቃ ነበረች። በዛ ላይ የልጆች አስቸጋሪ ባህሪ ያለ እያሉኝ ነው አይደል? ይሄ ሁላ ነገር ከነበረ በጣም ከባድ ነው የሚሆነው መቼም 10 ዓመት ሙሉ በትዕግስት መስራት። እንዴት መሰለክ የኔ ልጅ በጣም ከባድ ነው። እንዳልወጣ አንደኛ ነገር ዘመድ የለኝም። ቤትም ባዳ ቤት ነው፣ ሰው ቤት ነው የምቀመጠው። ሰው ቤት ነው መቀመጡ ከባድ ነው። ተመልሼም ክፍለ ሀገር እንዳልሄድ ቤተሰቦቼ ችግርተኛ ናቸው። ያለኝ አማራጭ ሁሉንም ነገር ችዬ ፈተናውንም ችዬ መኖር ነው። ስለዚህ ፈተናውንም ሁሉንም ነገር ችዬ እየጸለይኩ እየኖርኩኝ ነበረ። 10 ዓመት ሰርቼ 10 ዓመት ከሰራው በኋላ ከዛ ወጥቼ እዛ ሰዎች ቤት ያመጡኝ ሰዎች ከተመልሼ ሄጄ እንደገና ሌላ ሰዎች ቤት ገባው። 10 ዓመት ሙሉ በዚህ መልኩ ከሰሩ በኋላ እንዴት ታዲያ ሊወጡና ቦታ ሊቀይሩ ቻሉ? አንድ ያሰሪ ልጅ ጓደኛ እዛ ቤት ትመላለስ ነበረ። የሚደርስብኝ በዱና በጣም አየችና እኔ ለምን የተሻለ ቤት አላስገባውትም አለችኝና ወስዳ አክስቷ ቤት አስገባችኝ። ሊያ ትባላለች ልጅቷ። ሊያ የእርሶ የሚሰሩበት ቤት ልጅ ጓደኛ ነች? አዎ። ከዛ አክስቷ ቤት አስገባችኝ። ከዛስ እስኪ አክስቷ ቤት ማለት በአንድ ይህን ነገር ሲሰሙ እሺ ብሎ ነው ከዛ ቤት የወጡት? ያው ቀስ በቀስ ሳልኩኝና ከዛ በኋላ ያው በጣም ስለመረረኝና 10 ዓመት ሙሉ በጣም ከባድ ነው። ብዙ ነገር ችዬ ነው የኖርኩት እና በጣም ስለከበደኝ እንደ አማራጭ መስሎ ስለታየኝ የተሻለ ይሆናል ብዬም ስላሰብኩ ወደ ሀገሬም ተመልሼ መሄድ ስለማልችል ተነስቼ እሺ ብዬ ወጣሁኝና ሊያ ወስዳ እዛ አስገባችኝ አክስቷ ቤት። ታዲያ እንዴት ነበር የዛ ቤት ኑሮ ምን ይመስል ነበረ? አክስቷ ቤት የሊያ አክስት ቤት ስገባ ሴትዮዋ እጅግ በጣም ጥሩ ናት። በጣም ጥሩ ናት። ልጆች አሏት። ባለቤቷ ሞቷል። ልጆቿ አሜሪካን ሀገር ነው ያሉት። 2 ልጆች ነበሯት ስገባ ሴትዮዋ ማለት ነው። 2 ልጆች አሏት። ቢያንስ የ6 ዓመትና የ7 ዓመት ልጆች ነበሯት። ከዛ እነሱን ነበር መንከባከበው፣ እነሱን አሳድጋለሁ። ሴትዮዋ በጣም ጥሩ ናት። ባለቤትየውም በጣም ጥሩ ነው። እየኖርኩኝ ነበረ። ግን ሰውየው በጣም ትችት ይደርስበት ነበረ። ምክንያቱም የሴትዮዋ ሀብት ላይ ስለገባ። ማለት አልገባኝም። ሴትዮዋ ባለ ሀብታም ነች፣ ድርጅት አላት እና ማናጀሯ ነው። ኦኬ። ድርጅቱ እና እሷ ጋር ተቀጥሮ ነው የሚሰራው። እና ማለት ያው ቅድም ብለውኛል ባሏ ሞቷል ብሎኝ ነበር። እና እንደ ሁለተኛ ባል ነው ማለት? እንደ ሁለተኛ ባል ነው ያገባችው። እርሶ ከገቡ በኋላ ነው ይሄን ነገር ያገባችው ወይስ እርሶ ሲገቡ ነው? አይ በፊትም ነበሩ አብረው። ያው እኔ ከገባው በኋላ የሰማሁት ነገር ነው። ስለዚህ አሜሪካ ያሉት የመጀመሪያ ባል ልጅ ናቸው ማለት ነው? አዎ። ከዛ እየኖርኩኝ ነበር። እኔ በጣም ጥሩ ነው ሰውየውም ባለቤትየውም ጥሩ ናቸው። ከዛ በኋላ ከልጆቻቸው እኩል ነው የሚያዩ። የማታ ትምህርት እንድገባም አደረጉኝ። ኦኬ። ያው የማታ ትምህርት መማር ጀመርኩኝ። ከዛ ነው በቃ ጥሩ ህይወት እየኖርን እንዳለ ግን ለሰውየው በጣም ብዙ ትችት ይደርስበታል። ብዙ ነገር ይሰነዘርበት ነበር። ማለት ማን ነው ትችቱን? ያው ሰዎችም ዘመዶችም። የሷ ዘመዶች? አዎ። ያው በሷ ሀብት ላይ ስለሆነ የገባው ማለት ነው። እና ጥሩ ነገር አልነበረም። ግን ሰውየው በባህሪ ጥሩ ነው፣ ሴትዮዋም ጥሩ ናቸው። በጣም ይዋደዳሉ። ልጆቹን እንከባከባለሁ፣ ትምህርት መማራለሁ። ከዛ ነው በቃ ጥሩ ህይወትን አየው እየኖርን እያለ አብረን። በመሃል ሊያ ያቺ ያስገባችኝ ልጅ ወደዚህ ቤት ለመኖር መጣች።
ኦኬ አክስቷ ቤት ማለት ነው። አክስቷ ቤት ከመጣሽ በኋላ ከዛ ነው በቃ ነገሮች ጥሩ አልሆነም። በጣም ጭቅጭቅ ነበረ። ሰውየውም ስራውን ከዛ ለቆ ወጣ። ኦኬ ማለት የባለቤቱ ድርጅት ላይ ማናጀር ነበር። ያንን ስራ አቆመው ነው። ከዛ በኋላ ቤት ተቀመጠ ነው ወይስ ሌላ ስራ የራሱን ነገር ጀመረ? ሌላ ስራ አንዳንድ የራሱን ስራ መስራት ጀመረ። ከዛ በኋላ እየሰራ እያለ በጣም ጭቅጭቅ ተፈጠረ። አሁንም በጣም ፈተና ሆነ። ከባድ ነገር በጣም ሊያም በጣም ቀበጥ ናት ከሚገባው በላይ። የምትፈልገው ነገር ትወስዳለች፣ የምትፈልገው ነገር ይደረግላታል። ድርጅቱ የኔ ነው ትላለች። ድርጅቱ የኔ ነው ማለትም ድርሻ አለኝ። የአክስቷ ቤት ነው አይደል? አዎ። ታዲያ የአክስቷ ቤት ሆኖ ምን አይነት ድርሻ ነው የሚኖራት? አላቅም። ሼር ነገር ከእናቷ ጋር የኑራት ይመስለኛል። ሼር ነገር የኑራት ይመስለኛል ከእናቷ ጋርና ካልሰጠሽኝ ምናምን ብላ አክስቷን በጣም ታጨናንቃታለች። በጣም ሁከት ቤት ውስጥ ትፈጥራለች እና እትዬንም በጣም ታስጨንቃቸዋለች ከሚገባው በላይ። ጋሽዬንም በጣም ታስጨንቃለች፣ በጣም ትረብሻለች። እነሱ በጣም መልካም ሰው ናቸው። በቃ እሷ ከመጣች በኋላ ቤቱ ሰላም አጣ። ከዛስ ማለት በምን አይነት መልኩ ቀጠለ? ትንሽ ግራ ያጋባል። ማለትም ሊያ እንግዲህ ያው የሊያ ማንነት ሁላችንም እናውቃለን። ከዚህ ቀደም የሰማነው ብዙ ነገር አለና ሜቢ የሆነ ነገር ፈልጋ ያንን ቤት ልበጠብጠው ይችላለች ብዬ አሁን እየገመቱ ነው ያሉት። አሁን እሳቸው እያሉት እንዳሉት ከሆነ እንግዲህ ንብረት አለኝ የሚገባኝ ወርሳለህ ድርሻ ላይ የምትል ከሆነ የሆነ ነገር እዛ ውስጥ የሚያነካካት ነገር እንዳለ እየተረዳው ነው ያሉትና እሺ ከዛስ ማለት ብጥብጡ ወደምን ሄደ? ድርሻ ሰጥቷትና ከዛ ቤት ወጣች ወይስ እንዴት ነው ቀጠለ? እስኪ አይ አልወጣች፣ እዛው ነበረች ትኖራለች። በቃ በጣም ሰላም ጠፋ። ከዛ በኋላ በድንገት አንድ ቀን ጋሽዬ ተወግተው ሞተው ተገኙ። ማለት ተወግተው ሞተው ተገኙ ማለት የት ነው ተወግተው ሞተው የተገኙት? ወደ ሰፈር ውስጥ ወደ ጉራንጉር ሰፈር ውስጥ ነው የተወጉት። ተወግተው የሞቱት ድንገት ነው። ጭቅጭቁ እየተጧጧፈ እየተባባሰ ሲመጣ ማለት ነው። ግን ማን እንደወጋቸው አልተገኘም። እንዴት ለምን አልተገኘም? ማለት ጭቅጭቅ ነበረ። ከጭቅጭቁ በኋላ እሳቸው በርግተው ወጥተው ሄዱ ጋሽዬ። ከዛ እሳቸው ከወጡ ከ2 ሰዓት ከ3 ሰዓት በኋላ ጩኸት ተሰማ። ከዛ በኋላ ተወግተው ወድቀዋል። ስርቻ ላይ መንገድ ላይ ማለት ነው። እዛው ሰፈር ውስጥ? አዎ እዛው ሰፈር ውስጥ። እሺ። ከዛ ሞተዋል። ከዛ ሌባ ነው ተብሎ እንዳይባል ስልካቸውም አልተወሰደ፣ እቃቸውም አልተወሰደ፣ ምናቸውም አልተወሰደ። መኪና አይዙም ነበር፣ በእግር ነበር የሚንቀሳቀሱት? አይ አጋጣሚ ዛን ቀን ያው ስለተበሳጩ መኪና አልያዙም፣ ጸጥ ብለው ነው የወጡት። ዘም ብለው ነው የወጡት፣ በርግደው ነው የወጡት። ከዛ በኋላ ሌባ ስልካቸውም አልተወሰደ፣ ሌባም ነው አልተባለም። ተጮኸ፣ መጡ። ከዛ በኋላ ስራ ተቀብራቸው ተፈጸመ። ማንም ሰው ሳይጠይቅ ማንም ሰው ሳይያዝ ነው በቃ አስክሬናቸው ለምርመራ ሄደ። ምንም ገዳያቸው ምናምን ፍንጭ አልተገኘም፣ ሊገኝም አልቻለም። እትዬም በጣም ጭንቅላታቸው ተነካ። ልጆቹም ወደ አያታቸው ጋር ሄዱ። ከዛ በኋላ እትዬ ጭንቅላታቸው በጣም ተነካ። በጣም ሀዘን ገባ ቤት ውስጥ። ልጆቹ ማዘኑ። ከዛ በኋላ በጣም ተጎዱ። ሁላችንም ተጎዳን፣ ልባችን ተሰበረ። ማገገም አቃታት። እትዬም ወደ ስራቸው መመለስ አቃታቸው። በዚህ ሁላ ነገር ውስጥ ሊያ የምትባል ሴትዮ ምን እያደረገች ነበር? በቃ እሷም ያው ወደ አዝና ነበረ በወቅቱ እና አልተናገረቻትም። ያው ሀዘን ላይ ስለነበረች አክስቷን ማጽናናት ጀመረች። አይዞሽ ማለት ጀመረች፣ ማበረታታት ጀመረች። ግጭቱ ግን ከሊያ ጋር ነበር አይደል? አዎ። ግን ምንም የተባለችው ነገር የለም፣ የተጠረጠረችው ነገር የለም በወቅቱ። በቃ ምንም ነገር የእሳቸው ገዳይ አልተገኘም፣ የጋሽዬ ገዳይ። ከዛ ስራ እያገገሙ መጡና ከዛ በኋላ እትዬ ወደ ስራ ተመለሱ። ከተመለሱ በኋላ ሊያ ወደ ውጭ ሄዳ ተመልሳ መጣች። ያው ውጭ ቆይታ ተመልሳ መጣች። ተመልሳ ከመጣች በኋላ መረበሽ ጀመረች። አሁንም ተመልሳ ድጋሚ እንዳትስ ማለት ነው። ያው ንብረቴን ምናምን እያለች በቃ እንደፈለገች መሆን ጀመረች። ከዛ ጭቅጭቁ እየጦፈ መጣ። በጣም ይጨቃጨቃሉ። የሆነ ቀን በጣም በኃይለኛው ተጨቃጨቁ ከሚገባው በላይ። እኔም መኝታ ቤት ነበርኩኝ፣ መሽቶ ነበረ። ወደ አልጋይ ገብቼ ነበረ። ከሚገባው በላይ በጣም እየተጨቃጨቁ ጭቅጭቁ እየጦፈ
እየባሰ ሲመጣ የመሳሪያ ድምጽ ሰማሁ። እንዳልወጣ ፈራሁ። ጨልሟል ከሚገባው በላይ። ከዛ በኋላ ቀስ ብዬ እንደምንም ስወጣ ማንም ሰው የለም። ከዛ በኋላ ሊያን አየኋትና ትናገሪና ምናምን ብላ አስፈራራች። ትናገሪና ማለት ትናገሪና አንድ ሰው እሷ ናት የገደለቻት ብለሽ ትናገሪና በኋላ ምናምን ብላ በጣም አስፈራራች። እና ማለት የገዛ አክስቷን በመሳሪያ ገደለች አለችኛለሽ? አዎ ገላ መሬት ላይ ተዘራለች። ከዛ በኋላ ጸጥ ብላ ከፍታ በሩን እኔን አስፈራርታኝ ወጣች። ማለት ምንም ነገር እንዳልተፈጠረ በጥይት ገላት ወጣች? አዎ ወጣች። አዎ በር ከፍታ ወጣች። እሺ ማለት የመሳሪያ ድምጽ የሰማ የህግ አካላት የዛ አካባቢ ሰው ምናምን አልነበረም? በሰዓቱ መሳሪያ ድምጽ ሰምቶ ማንም የመጣ የለም? ማንም አልመጣም። እኔ ስጮህ ከዛ በኋላ ከጮህኩኝ በኋላ ሰው ተሰበሰበ፣ ፖሊስ መጣ። ቢያንስ ስንት ሰዓት ይሆናል ይሄ ነገር ሲፈጠር? ቢያንስ 6 ሰዓት ምናምን ይሆናል። እኩለ ሌሊት ማለት ነው? አዎ። ከዛ በኋላ ወጣ ሄደች እሷ። በጣም አስፈሪ ነበረ። በጣም ከባድ ነበረ። ትጌዛ እዛ ጋር ተዘርረው ነበረ፣ ደማቸው እየፈሰሰ ነበረ። የሁላ ነገር ሲሆን ልጆቹ የሉም? ልጆቹ የሉም። አያታቸው ጋር እዛው አያታቸው ጋር እንዳሉ ነው። አያታቸው ጋር ነበሩ። በጣም ነው የሚያስፈራው። በጣም ነው። እሺ ከዛስ ማለት ጩኸት ሰዎች መጡ፣ ፖሊሶች መጡ። ምንም የተገኘ ፍንጭ ማስረጃ ምናምን? አሻራ ተመረመረ፣ አሻራ ታየ። እኔን ትናገሪና ምናምን ብላ አስፈራርታኛለች። ያው አስክሬኑ ተመርምሮ ዘመድ አዝማዳቸው መጣ። ያው ልጆቹም መጡ። ከዛ ሊያም ልክ ምንም ነገር እንዳልፈጠረች ሆና ጠዋት እያለቀሰች መጣች። እራሷ ለቅሶውን ልትታደም እንደ አዲስ እያለቀሰች መጣች ነው? አዎ እያለቀሰች መጣች እንደ አዲስ። ይሄን ማለት ለፖሊሶቹ ምንም ነገር አልተናገሩም? ሙሉ ሰው እኔ አልተናገርኩም። ምን ፈራው? አስፈራርታኛለች፣ ገልሻለሁ ብላኛለች። እኔም ለህይወቴ ፈራው። አንደኛ ነገር አዲስ አበባ ዘመድ የለኝም፣ ወገን የለኝም። እዛ ቤት የሚያስገባችኝ እሷ ናት። ፈራው። ዛሬ ራሱ እንዴት እንደነገርኩ በጣም እየፈራው ነው። ነፍሷ ስላስጨነቀኝ ነው። ፈርቼ ነው። ምክንያቱም በጣም ተጨነቅኩኝ። እግዚአብሔር ምን ይለኛል ብዬ ነው። ነገ ጧት መሞት አለንም። ስለዚህ ለዛ ብዬ ነው አሁን ራሱ እየነገርኩ ያለሁት። እሺ ማለት ፖሊሶች መጥተው መርምረዋል፣ አሻራ ምናምን አንስተዋል አይደል? ታዲያ እንዴት ማን እንደገደላት አልታወቅም? አክስትዮ በገንዘቧ አድበስብሳ ሸፈነችው። ሊያ ገንዘብ ስለነበራት ነገሮችን በጠቅላላ እንዲዳፈን አደረገችው። ሁሉንም ነገር የትዬም ደም እንደዚሁ ደመከል ሆኖ ፈሶ ቀረ። ይህንን ነገር እርስዎ ለማንም የተናገሩት? ለማንም አልተናገርኩም። በጣም ሁል ጊዜ እየተብሰለሰልኩኝ እኔ ያለሁትኝ። ከዛ በኋላ ቤት ተከራይታ እኔን አስቀመጠች። ሊያ ራሷ? አዎ። ይሄን ቤት የተከራየችው እሷ ነች? ይሄን ቤት የተከራየችልኝ እሷ ናት። ይሄ ማለት እርሱን ከዛ በኋላ ቤት ተከራይታ ማስቀመጥ ከፈለገች ማለት እዛ ቤትም ስታስገቦት ለአንድና አንድ ዓላማ ነበር ማለት ነው። ማለትም እርሱ የዛን ቤት መረጃ እዛ ቤት ውስጥ እየተፈጠረ ያለው ነገር በጠቅላላ ለሷ ኢንፎርሜሽን እየሰጧት ነበር ማለት ነው። አይ እኔ ምንም እየሰጧት አልነበረም። ታዲያ እንዴት ነው አንድ ምስክር? እርሱ እኮ አንድ የዓይን ምስክር ነው አይደል? እንዴት በህይወት እርሱ ልለቅ ቻለች ታዲያ? የገዛ አክስቷን ያጠፋች ሴት እንግዲህ ይናገሩብኛል ብላ እርሱንም ማጥፋቱ አይቀርም ነበር። ይሄንን ያላደረገችበት ምክንያት ትልቁ ነገር እርሱ መረጃ እየሰጡ ነበር ማለት ነው። ከሷ ጋር እየተባበሩ ነበር ማለት ነው በሰዓቱ። እኔ አልተባበርኩኝም። እኔም ብትገለኝ ምን ታገኛለች? ያው መረጃ ለማጥፋት ካልሆነ በስተቀር እኔም ብትገለኝ አንድ ድሃ ነኝ፣ የነሱ ቤት ተቀጣሪ ሰራተኛ ነኝ። እኔን ገላ ምን የምታገኘው ነገር የለም። አስፈራራችኝ። እንዴት አታገኝም? እርሱ መረጃ እንዳያወጡባት፣ እርሱ ምስክር እንዳይሆኑባት እኮ እርሱን ማስወገድ ለሷ ትልቅ ነገር ነው፣ ወሳኝ ነገር ነው። ወሳኝ በዚህ ኬዝ ውስጥ በዚህ ግድያ ኬዝ ውስጥ ወሳኝ መጀመሪያ ምስክር ሊሆን የሚችሉት እርሱና እርሱ ብቻ ነው። ታዲያ እንዴት ነው እርሱ እንደ ቀልድ እንደዚህ ልለቁት የምችለው? አልገደለችኝም፣ አስፈራራችኝ እንጂ አልገደለችኝም እኮ በምን ተአምር? ምክንያቱም ይሄን ነገር ያላደረገችበት ምክንያት እርሱ ለሷ መረጃ እያቀበሉ ነበር ማለት ነው። እኔ ምንም አይነት መረጃ ያቀበልኳትኝም የነገርኳትኝም ነገር የለም። አልነገርኳትም በፍጹም።
እሺ እዚህ ቤት ታዲያ እንዴት ልታስቀምጠው ትቻለች? በምን ምክንያት ምን ስለሚያደርጉላት ነው ተከራይታ እያስቀመጠችው ያለችው? አከራይ እዛ ቤት የሚያስገባችኝ እኮ ቀድሞም እሷ ናት። እዛ ቤት ያስገባችሁት ሜቢ እንደ አገልጋይ እንደ ቤት ሰራተኛ እዛ ቤት እንዲሰሩ እዛኛው ቤት ላይ ጭቆና እየደረሰበት ስለነበረ በዛ ሰበብ አባብላ እርሶ እዚህ ጋር መረጃ እንዲያቀብሉ አስገባችሁት። ያ ሌላ ነው። እዛ ጋር እየሰሩ ደሞዝ ነው የሚከፈሉት። አሁን ግን ቤት ተከራይታ ነው ቁጭ ያደረገችሁት። ያለ ስራ አይደለ? ስራ ይሰሩ ማለት አልሰራም። እሷ ናት የምትረዳኝ። እሷ ግን ስቲል እስካሁን ድረስ ትረዳታለች። ታዲያ በምን ታምር እየረዳችኝ እያኖረችኝ ሚስጥር እንዳያወጡ? ሚስጥር እንዳላወጣባት ብዙ ነገር ስለማቅ ታዲያ ይሄንን ነገር ተቀበሉት። እርሶም ሚስጥሩን አዳፍነው ቁጭ ብለዋል ማለት ነው ገንዘብ ስለሚከፈሉ። አይ ገንዘብ ስለፈራው ማንም የለኝም። አዲስ አበባ እንደነገርኩ አንድ የተራ ገበሬ ልጅ የድሃ ልጅ ነኝ። ማንም የለኝም እዚህ አዲስ አበባ ላይ የመጣሁትኝ። ስለዚህ ያስገባችኝ እሷ ናት። ምን ብዬ ምን ልበል? አዲስ አበባን አላውቀውም። ከሰው ቤት እዚህ ከዛ ሰዎች ቤት 10 ዓመት ስኖር እንኳን አንዳንድ ሱቅ ስላቅ ብቻ ነው የምወጣው። አልወጣም፣ አላውቅም አካባቢው። ነገርኩ እንዳልኩ ተራ የአንድ የገጠር የገበሬ ልጅ ነኝ። ስለዚህ እፈራለሁ። ፈራሁኝ። ምን ብዬ ልናገር? ዛሬም እንኳን ላንተ ስነግርህ ነፍሷ ስላስጨነቀኝ እግዚአብሔርን ስለፈራው ነው እየነገርኩ ያለሁት። የኔ ልጅ በጣም ነው የምፈራው። እሺ እንዴት ብዬ ልንገርህ? በጣም ከባድ እኮ ነው። ይከብዳል እኮ መናገር ራሱ ከባድ ነው። አንተ ራስህ እስቲ በነቦታ ሆነ ይሄው ምንም ሳይኖር ከዚህ ሳይኖርኝ ከዛ ሳይኖርኝ እንዴት ብዬ ልናገር? ዛሬም እግዚአብሔር ስለረዳኝ ነው ድፍረቱን አግኝቼ ነፍሷ ስላስጨነቀኝ የትዬ ነፍስ ስላስጨነቀኝ የጋሽዬ ነፍስ ስላስጨነቀኝ ነው ከልጆቻቸው እኩል ለይተው ስላሉኝ ነው የመጣው ይምጣ ብዬ የተናገርኩት። እናቴ ስታርፍ እንኳን ገጠር 1 ሳምንት ብቻ ነው ቆይቼ የመጣሁት። ከአይኗ አንድ ርቅ አታረግም። በጣም ነው የምትከታተለኝ፣ በጣም ነው የምትቆጣጠረኝ ከሚገባው በላይ። በጣም እናት የሚያክል ነገር አስበው። ከራኳት ብዙ ጊዜ ነው። ለቀብሯ እንኳን የሄድኩት ሳምንት ብቻ ነው ቆይቼ የመጣሁት እና በጣም ከባድ ነው ለኔ። አሁን እንኳን ሳምንት ብቻ ለምን ቆይቶ መጡ? በዛው መቅረት አይችሉም ነበር? አይ ማንም የለኝም። በቃ የነበረችኝ እናቴ ነበረች። እናቴ ማረፈች። ገጠርም ስላለንኩ አባት እህት ወንድም? አንድ እህትና አንድ ወንድም ነው ያሉ። እነሱም ያገቡ ናቸው። አባቴም በጣም የደከመ ነው። ምንም ስላልነበረ እህቴ ወስደዋለች። ስለዚህ ተመልሰው መተው በሷ ቁጥጥር ስር ሆኑ ማለት ነው። አማራጭ የለኝም። አማራጭማ ነበሩት። በዛው መጥፋት ይችሉ ነበር እኮ። እንዴ መሰለህ ማንንም አላውቅም። ማለትም እነዛ ያመጡኝን ጎረቤቶች መቼም እዚህ ቤት ከገቡ በኋላ ብቻዎትን ተከራይተው እንዲኖሩ ካረገች በኋላ ብዙ ቦታ ይንቀሳቀሳሉ። አላውቀውም አዲስ አበባ እንዳልኩ አይንቀሳቀሱም። አሁን በደንብ ይንቀሳቀሳሉ ብዬ እርግጠኛ ነኝ። ወጣለሁ፣ ገባለሁ፣ ቤተክርስቲያን ሄዳለሁ፣ ቤተክርስቲያን ተሰልሜ እመጣለሁ። ከዛ በኋላ ቤት ውስጥ ነው የምቀመጠው። ያው አንዳንድ የሚበላ ነገር ገዛለሁ፣ እቀመጣለሁ። ከዛ በኋላ እንደውም አንድ ልጅ አሳድጊ ብላ አመጣችልኝ። ብቻሽን ከምትሆኝ ብላ። በጣም ጥሩ። እኔም ዋና የምፈልገው ሐሳብ ይሄ ነው። የመጣሁበትም ትልቁ ዓላማ ይሄ ነው። ምክንያቱም ለእርሷ አምጥታ የሰጠችሁት ልጅ እንዳለች እንዳለ ሕፃን ልጅ እንደሰጠችሁት ስላወቅኩም ጭምር ነው የመጣሁትም ጭምር ማለትም እንዴት ነው? በምን ተአምር ነው? የማንን ልጅ ነው አምጥታ ስትሰጡት አሜን ብለው እጆትን ዘርግተው የተቀበሉት? እኔ የማን ልጅ እንደሆነ አላውቅም። አሳድጊ ብላ አምጥታ ሰጠችኝ። እኔም ብቻዬን ስለሆንኩኝ ስለምፈራትም ልጁም ሕፃን ስለሆነ እሺ ብዬ ተቀብዬ ማሳደግ ጀመርኩ። ብቻዬንም ስለሆንኩኝ እንደው ዝም ብሎ የሰው ልጅ ተቀብሎ ያለምንም ኤቪደንስ ይህንን ልጅ ወስዶ ማሳደግ አይከብድም? ቢከብድም እኔ ምን ማድረግ እችላለሁ? አንደኛ አዲስ አበባን አላውቅም። ሁለተኛ አዲስ አበባን ማወቅ አለማወቅ አይደለም። እርግጠኛ ነኝ እኔ አንድ ነገር ልንገሩት። እርግጠኛ ነኝ ቤተክርስቲያን ሲወጡ ሲገቡ ምናምን በየሰፈሩ የፖሊስ ኮሚኒቲዎች አሉ፣ በየአካባቢ ፖሊስ ጣቢያዎች አሉ። እነዛ ቦታ ላይ ሄደው ማመልከት ይችላሉ ለእያንዳንዱ ነገር ማለት ነው። እንዳልኩ በጣም ትከታተለኛለች፣ ብዙ አይኖች አሏት። ስለዚህ ስለምትከታተለኝ ብዙ አይኖች ስላሏት እፈራለሁ። እኔም ለነፍሴ እፈራለሁ። እኔ ልጅ ዛሬም እንዴት እንደነገርኩ እኮ አላውቅም። በቃ አስጨነቀኝ፣ ተጨነቅኩኝ። ለነፍሴ መኖር አለብኝ ብዬ ነው ይሄንን እየነገርኩ ያለሁት። በቃ ብሞትም ብኖርም ብዬ ነው፣ በቃኝ ብዬ ነው። እንዴ ዝም ብላ ነው አምጥታ ልጁን ይሄ ልጅ አሳድጉ ብላ የሰጠችው? አዎ አሳድግ ያለችኝ ይሄው ልጁን እያሳደግኩ ነው። እሺ ብሎ ተቀበሉ። ሌላ ጥያቄም የማን ልጅ ነው ምንድነው እንኳን ብለው ጥያቄ አላቀረቡ? አልጠየቅኳትም። ልጁ ስቲል እስካሁን እርሱ ጋር ነው? አዎ እኔ ጋር ነው ያለው፣ እያሳደግኩት ነው። ተመልከቱት ተመልካቾች፣ እንግዲህ ሁላችሁም ይሄን ነገር በደንብ ታውቁታላችሁ። የማን ልጅ እንደሆነ ታውቃላችሁ። ይሄ ሕፃን ልጅ ማን እንደሆነ እናውቃለን ሁላችን። ይሄ ሕፃን ልጅ
ቀደምም የነበረኝን ነገር ሳወራ ሰምታችኋል። ከሰው ያመጡትን የህፃን ልጅ ነው እንግዲህ አምጥታ እዚህ ሰጠቻቸው። ይሄ ልጅ እኮ እየተሰረቀ ልጅ እኮ የመድኃኒዓለም ያለህን ይሄ ልጅ እኮ በሐሰት ከእናቱ ላይ የተነጠቀ ልጅ ነው። እኛ እናሳድግልሻለን እንጆ ያለን የተሻለ ኑሮ እንሰጣዋለን በሚል ለእናትየው ትንሽ ሳንቲም ሰጥተዋት ከስራ ወስዶባት ነው። ከዛም አልፎ ተርፎ ደግሞ ሊያ ለራሷ መጠቀሚያ ካረገችው በኋላ ይሄን ልጅ የምትጥልበት ቦታ ስላጣች ነው አምጥታ ለእርሱ የሰጠችው። እኔ እንግዲህ ምንም ማውቀው ነገር የለም። አመጣችልኝ አሳድግ ያለችኝ ስለምፈራት እንዳልኩ ማንንም ስለማላቅ ለዛ ብዬ ተቀበልኩ። ኦልሞስት እርግጠኛ ነኝ ይሄ ልጅ እርሱ ጋር አሁን ወደ 10 ምናምን ከ10 ወር በላይ አይደል? አዎ አይደል? በጣም ጥሩ እና ሊጠሩልን ይችላል? አዎ ጠራዋለሁ። መልካም እሺ። ቤቢ ና ሰላም ቤቢ፣ እንዴት ነህ? ደህና ነህ? ና እስኪ እዚህ ጋር እናት ናቸው? አያት ናቸው? አያት እንደሆነ ነው የሚያውቀው? ትምህርት አልጀመረም? አልገባም ማለት ነው? አልገባም። እንዴ ዝም ብሎ ብቻ ነው የሚቀመጠው? እንግዲህ ይህ ልጅ ሲወሰድ እናስተምረዋለን፣ የተሻለ ኑሮን እንሰጠዋለን፣ የተሻለ ትምህርት ቤት ነው የሚገባው በሚል ነበር እናትየውን አሳምነው እንግዲህ ለእናትየው የተወሰነች ትንሽዬ ገንዘብ ሰጥተው ይህንን ልጅ የወሰዱት። ያው እንደምናውቀው የነሱ ግሩፕ ምን አይነት ስራ እንደሚሰራ ሁላችንም እናውቃለን። የነሱ ግሩፕ ምን አይነት ተግባር እንደሚተገብር በደንብ ሁላችንም የምናውቀው ነገር ነው። ታዲያ ተመልከቱ ምን አይነት ስራ እየሰሩ እንዳሉ። እናትን ከልጅ ልጅን ከእናት በመለየት ልጆችን ከወላጆቻቸው በመለየት አንድም እኛ ለምናውቀው ዓላማችን አሁን ላይ ያው ልጅ ፊት ለፊት ነገሩን ለመጥራት ስለማልፈልግ ነው፣ ሁላችሁም ታውቁታላችሁ። ለዛ ዓላማቸው ይጠቀሙባቸዋል። ሁለት ደግሞ ልክ እንደዚህ በምታዩት መልኩ እንግዲህ እሷን መጠቀሚያ ካረገችው በኋላ ልጁን እዛ ቦታ ላይ ለምን መውሰድ እንዳልፈለገች አላቅም። ማለትም ሌሎቹን ህፃናቶች ወደሚወስዱበት ቦታ ለምን እንዳልወሰደችው አላቅም። ይህንን ልጅ አምጥታ ግን እዚህ ያስቀምጣለች። አይ ቲንክ ምናልባት እዛው የምትቆይ ከሆነ አቤል ቤት የምትቆይ ከሆነ አንዳንድ ጊዜ እንደሆነ ነገር ወይ ደግሞ እንደ ማሳመኛነት ልትጠቀመው ስለፈለገች ይመስለኛል አምጥታ እዚህ እንዲቀመጥላት የፈለገችው። እንግዲህ በምትመለከቱት መልኩ ይህ ልጅ ከእናቱ ለረጅም ጊዜ ተለያይቷል። ኦልሞስት ከ10 ወር በላይ ሆኖታል። ታዲያ የሚያውቀው እንግዲህ ሀያቱ ጋር እንደሚኖር ነው። ያው ምን ማለት እንዳለብኝ አላቅም። ይህን ልጅ ያው ግዴታ ከቤተሰቦቹ ጋር የማገናኘት ስራው የኛ ነው። ከዚህ በኋላ ያለው ይኸውልህ እንደነገርኩት ይሄ ልጅ እናቱ ተታላ ከእናቱ የተወሰደ ልጅ ነው። አብዬ በቃ ተጮት። እሺ ማን ነው ስምህ? ቤቢ ቤቢ ነው ስምህ? እሺ ተጮት። እሺ እጠራለሁ። እሺ ና ሽርሽር እንሄዳለን በኋላ አንድ ላይ። እሺ ይጭ ተጮት። ይኸውልህ እንደነገርኩት ይህ ልጅ ከወላጆቹ ተለያይቶ ነው የመጣው። ስለዚህ ይህንን ልጅ ወስጄ ለቤተሰቦቹ ማስረከብ ግዴታ አለብኝ። አይ በፍጹም ትገለኛለች፣ እኔ ይሄን ማድረግ አልችልም። በፍጹም ትገለኛለች ብሎ ነገር የለም። ይሄ የህግ ስራ ነው። እሷ በአሁን ሰዓት ላይ በወንጀል እየተፈለገች ያለች ተጠርጣሪ ነች። ስለዚህ እንደውም አድራሿን የት እንደምትገኝ የሚያውቁ ከሆነ ለእኛ ይጠቁሙን፣ እኛ አፈላልገን እናገኛታለን። መያዝ ያለባት ሰው ነች። በጣም የብዙ ሰዎችን ቤት እየበጠበጠች፣ በጣም የብዙ ሰዎችን ነፍስ የነጠቀች፣ እንዲሁም ደግሞ ብዙ ሰዎችን ብዙ ህፃናትን ከወላጆቻቸው የለየች የነጠለች፣ በጣም ከሚባለው በላይ ኒንጃ ሰይጣን ራሱ በዚህ ልክ ከሱ አይከፋም። ስለዚህ በጣም ባደገኛ ውንብድና፣ በጣም ባደገኛ ወንጀል በመሃል ሜክሲኮ በካሬ 85500 ብር ብቻ የቤት ባለቤት ይሁኑ። ከዚህ ቀደም በቦሌ ፍላሚንጎ በቅንጡ አፓርትመንቶች ብዙዎችን የቤት ባለቤት ያደረገው አባይ ሆምስ አሁን ደግሞ ከቦሌ አየር ማረፊያ በ5 ኪሎ ሜትር ርቀት ላይ ያለውን በመሃል ሜክሲኮ ከአፍሪካ ህብረት አካባቢ
ዘመናዊ የመኖሪያ መንደርን በካሬ 85500 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶች እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች ለሽያጭ አቅርቦሎታል። በውስጡም የልጆች መጫወቻ ስፍራ፣ የመዋኛ ገንዳ፣ በቂ የሆነ መኪና ማቆሚያ ከዘመናዊ አሳንሰሮች ጋር እንዲሁም የኤሌክትሪክ መኪናን ቻርጅ ማድረጊያን ያካተቱ በ10% ቅድመ ክፍያ ብቻ የግሎ ያድርጉ። ይህ ቅናሽ ለአጭር ጊዜ ብቻ የሚቆይ ስለሆነ እንዳያመልጠው እያልን ለሳይት ጉብኝትና ለበለጠ መረጃ ከታች ባሉ ስልኮች ይደውሉልን። አባይ ሆምስ፣ ጊዜው የአባይ ነው። ወንጀል ትፈልጋለች እቺ ሴት። ስለዚህ እርሶን ምንም የምታረጉት ነገር አይኖርም። ሲጀምር እርሶም አብረውን ከኛ ጋር ሄዳሉ። ጣቢያ ሄደው ለህግ መስጠት ያለበትን ቃል በጠቅላላ ይሰጣሉ። ምክንያቱም አውቀውም ሆኖ ሳያውቁ በፍራቻም ሆነ ተገደው የወንጀል ተባባሪ ሆነዋል እርሱ። ምክንያቱም እሷ ከህግ በላይ አይደለችም። የሰው ነፍስ እንደነጠቀች እያወቁ ዝም ብለዋል። መናገር ሲችሉ ለራሶት ነፍስ ብቻ በማሰብ ተበዳይ እንግዲህ በጣም ለእርሱ መልካም ሰው እንደነበሩ ከልጆቻቸው እኩል ያዩት እንደነበርና ትምህርት ራሱ እንዳስገቡት ተናግረዋል። ይሄን ሁላ ያደረጉሉትን ሰው ግን ነፍሳቸው በከንቱ ሲቀር ለራሶት ነፍስ በመሳሳት ይሄን ሁላ ነገር አዳፍነው ቁጭ ብለዋል። ያኔ እርሶ መስክረው ይህች ሴት ተጠያቂ ሆና ቢሆን ኖሮ ዛሬ ላይ ይሄ ሁላ በደል ባልፈጸመች ነበር፣ ይሄ ሁላ ነገር ባላደረገች ነበር። ፈራለሁ። ምኑንም አላውቀውም። እንደነገርኩ አዲስ አበባንም አላውቅም። ለዛ ነው ወገንም አዲስ አበባን ላያውቁት ይችላሉ። ነገር ግን በሰዓቱ ፖሊሶች መጥተው ነበረ። በተደጋጋሚ እዛ ቤት መቼም ፖሊሶች ይመላለሳሉ። እውነታውን ለማወቅ ለመመርመር፣ እርሶንም ጥያቄዎች ለመጠየቅ በተደጋጋሚ ጊዜ መጥተዋል አይደል? ፖሊሶችም አናግረውታል አይደል? አናግረውኛል። ስለዚህ ያኔ በገንዘቡ አድበስብሳ እኮ እሷ እኮ ሁሉን ነገር በገንዘቡ አድበስብሳ ሁሉን ነገር በቁጥጥሯ ስር አድርገዋለች። እኔ ብናገር ምንም የማገኘው ነገር የለም እዚህ ጋር ማለት ነው። ህይወቴን ከማጣት ውጪ እኔም እንደነጋሽዬ እንደነትዬ ሆኜ ከመቅረት ውጪ ምንም የሚመጣው ነገር የለም። ሁሉ ነገር በገንዘቧ ነው የዘጋችው እንደነገርኩ። መልካም። ያም ሆነ ግን አሁን ላይ ያው ግዴታ ጣቢያ መሄድ አለበት። ከህግ አካላቶች ጋር ቁጭ ብለው ያወራሉ። እነሱ የሚያደርጉትን ነገር ያደርጋሉ። እኔ ከእርሶ ጋር ያለኝን ጊዜ ጨርሻለሁ። ልጁን ይዤ እሄዳለሁ። ልጁን ወስጄ ለእናቱ አስረክባለሁ። እኔ ትገለኛለች እንዴት አለ። ከዚህ በኋላ እሷ የምትገሉትበት ሁኔታ አይኖርም። እርሶ ነገርኩት። ከኛ ጋር ይሄዳሉ። የህግ አካላቶች አሉ፣ ውጭም ላይ ህግ አካላቶች አሉ። ከነሱ ጋር አንድ ላይ መሄድ ያለበት ቦታ ይወስዷቸዋል። ከዛ በኋላ እነሱ የሚያደርጉትን ያደርጋሉ። በዋስ መለቀቅ ካለቦትም በዋስ ተለቀው ማረፊያ ቦታ ይዘጋጅልዎታል። እሷ ልደርስቦት የማትችልበትን ቦታ አሊያም ደግሞ የህግ አካላቶች የሚያደርጉትን ህግ በራሱ የሚፈርደውን ነገር ከእርሱ ጋር እዛው ትጨርሳላችሁ ማለት ነው። እሺ እንግዲህ ህግ ካልክ እሺ። አዎ ምክንያቱም የትኛውም ሰው በሰራው ወንጀል ልክ ተጠያቂ መሆን ግዴታ አለበት። አለማወቅ ከተጠያቂነት አይደለም በነገራችን ላይ። ምክንያቱም ሳያውቁም ሆነው አውቀው እንዲሁም ደግሞ በፍራቻና በግዴታ ወንጀል ውስጥ ተሳትፈዋልና ያዩትን ወንጀል አለመናገር በራሱ ትልቅ ወንጀል ነው። ስለዚህ እስቲል አሁንም ድረስ ደግሞ የተሰረቀ ልጅ ተቀብለው እየተንከባከቡ ነው ያሉት። ያም ራሱ ያስጠይቃል። የማን ልጅ ነው? ከየት መጣ? እንዴት መጣ? የሚል ነገር ጥያቄ ማንሳት ነበረበት። ያም ሆነ ያው ለመከራከር ነገርኩት። እኔ እሷን ፈራታለኝ ማንም ይለኝም። ለዛ ነው እሱ እንግዲህ እሱን ያው እኔ በኔ ሙያ እንግዲህ ያለውን ነገር ነግሬዎታለሁ። ቀሪውን ከህግ አካላቶች ጋር ይጨርሳሉ። ስለዚህ የነበረን ቆይታ ይሄን ይመስል ነበር። ላደረጉልኝ መልካም ትብብር ከልብ አድርጌ አመሰግናለሁ። እርሱ ነው አመሰግናለሁ። ይሄን ነገር ዛሬ ነፍሷ እንድታርፍ ስላደረጉ ይሄን ነገር እንድናገር ስላደረከኝ እኔ አመሰግናለሁ። ልጅ መልካም። እንግዲህ ውድ ቤተሰቦች ልጅን አግኝተናል። እግዚአብሔር እየተመሰገነ ይሁን። ከእናት ጋር ይገናኛል። ቀጣይ እርምጃችን ልጅን ከእናት ጋር የማገናኘት ስራ እንሰራለን። እናት ልጇን ስታገኝ ምን አይነት ስሜት ይሰማታል? እናት ስለ ልጇ የነበረበትን ሁኔታ ስታቅ ምንድን ነው የምትለው? ምክንያቱም እናት የምታስበው በአሁኑ ሰዓት ላይ ልጄ የተሻለ ህይወት እየኖረ ነው፣ ልጄ የተሻለ ትምህርት ቤት እየተማረ ነው፣ ደልቶታል፣ ተመችቶታል፣ እኔ ጋር የሰቀቀን ኑሮ አይደለም፣ እኔ ጋር እንደሚኖረው የሰቀቀን ኑሮ አይደለም እዛ የሚኖረው ብላ ነው የምታስበው። ምክንያቱም ድህነት አንገቷን ስላስደፋት ዛሬ ልጇ የነበረበትን ቦታ ስታቅ ምን አይነት ስሜት ይሰማታል? እራሷ ጋር ሆኖ በድህነት ማቅ ውስጥ አብሯት ቢኖርላት የተሻለ ነው። ምክንያቱም ከሴጣን አምላኪዎች ጋር ከሚኖር። ለማንኛውም ውድ ቤተሰቦች ለአሁኑ ያስኩላችሁ ፕሮግራም ይህን ይመስል ነበር። ቀጣይ እርምጃን ወደ እናንተ የማደርሳችሁ ይሆናል። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አዲስ የሆናችሁ ካላችሁ ሰብስክራይብ ያደረጋችሁ ይህንን ቻናል እየተቀላቀላችሁ ቤተሰብ መሆናችሁን እኔም ማበረታታችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይህ ቪዲዮ በጣም በርካቶችን የሚመክር የሚያስተምር ነውና እባካችሁን ላይክ፣ ሼር
ማድረጋችሁን አትርሱ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። ሰናይ ጊዜ ይሁንላችሁ።